ሰበር ዜና በጦርነቱ ምክንያት የኢትዮጵያ ብዙ ወረዳዎች በተበተነው ሰራዊትና በቁስለኛ መጥለቅለቃቸውን ተገለጸ። በዚህም ከከፍተኛ ደም አፋሳሽ ውጊያ በኋላ ወሳኝና ስትራቴጂክ ከተማዋ በቁጥጥር ስር ውላለች። በዝርዝር እናየዋለን። በአዲስ አበባ ከተማ እምብርት መርካቶ አካባቢ ከ200 በላይ ነጋዴዎች አካባቢውን በአስቸኳይ ለቀው እንዲወጡ ማስጠንቀቂያ ተሰጣቸው። ይህ ያልታሰበና አስደንጋጭ እርምጃ ከግማሽ ምዕተ ዓመት በላይ ታሪክ የሚያጠፋ የብዙዎችን ኑሮ የሚያወድም ከባድ ውሳኔ መሆኑን ተገልጿል። ዝርዝሩን እንደሚከተለው ይቀርባል። ክቡራና ክቡራት የኤንኤን ቤተሰቦች በቆይታችን እነዚህን መረጃዎችን በዝርዝር እንመለከታቸዋለን። ለቤቱ አዲስ የሆናችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል መሆን እንዳትረሱ። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በአዲስ አበባ ከተማ እምብርት መርካቶ አካባቢ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች የፌዴራል ቤቶች ኮርፖሬሽን በ20 ቀናት ውስጥ የንግድ ቤታቸውን ለቀው እንዲወጡ ማስጠንቀቂያ እንደሰጣቸው በማስታወቅ ውሳኔውን አወገዙ። ይህ ያልታሰበና አስደንጋጭ እርምጃ ከግማሽ ምዕተ ዓመት በላይ በአካባቢው የነበረውን የንግድ ታሪክ የሚያጠፋና ቤተሰቦችን ለከፋ የኢኮኖሚ ቀውስ የሚዳርግ መሆኑን ነጋዴዎች በምሬት ገልጸዋል። የፌዴራል ቤቶች ኮርፖሬሽን ቅርንጫፍ 1 ጽህፈት ቤት ለተከራዮች ያሰራጨው ይፋዊ የማስጠንቀቂያ ደብዳቤ እንደሚያስረዳው ነጋዴዎቹ የንግድ ቤታቸውን እንዲያስረክቡ የተጠየቁት የአዲስ አበባ ከተማ አስተዳደር ለሚያካሂደው የኮሪደር ልማት ስራ ቦታው ተመርጦ እንዲለቀቅ በመጠየቁ ነው። በቀድሞ ወረዳ 5 ቀበሌ 19 የሚገኘውን ይህንን የንግድ ቤት የተከራዩ ግለሰቦች ይህ ደብዳቤ ከደረሳቸው ቀን ጀምሮ ባሉት 20 ቀናት ውስጥ ንብረታቸውን አንስተው የውሃና መብራት ክፍያዎችን አጠናቀው የቤቱን ቁልፍ እንዲያስረክቡ የኮርፖሬሽኑ ደብዳቤ ጥብቅ ትዕዛዝ አስተላልፏል። በተሰጠው የ20 ቀናት ገደብ ውስጥ ቤቱን የማያስረክቡ ተከራዮች ካሉ ኮርፖሬሽኑ በፖሊስ ኃይል አስገድዶ እንደሚያስወጣና በዚህም ሂደት ለሚደርሰው ማንኛውም የንብረት ጉዳት ምንም አይነት ኃላፊነት እንደማይወስድ በማስጠንቀቂያ ደብዳቤው ላይ በግልጽ ሰፍረዋል። ለ50 ተከታታይ ዓመታት በመርካቶ ማዕከል የንግድ ምሰሶ ሆነው የቆዩት እነዚህ ነጋዴዎች የተሰጠው የጊዜ ገደብ እጅግ አጭር መሆኑን በመግለጽ ጉዳዩ የሚዲያና የሕዝብ ትኩረት እንዲያገኝ ጥሪ አቅርበዋል። ድንገተኛ የሆነው ይህ ውሳኔ በንግድ ስራቸውና በቤተሰቦቻቸው ሕይወት ላይ ከባድ የኢኮኖሚ ስብራት እንደሚያስከትል ነጋዴዎቹ በከፍተኛ ስጋት እያስጠነቀቁ ይገኛሉ። የከተማዋን ገጽታ ለመቀየር በሚል በከፍተኛ ፍጥነት እየተተገበረ ያለው የኮሪደር ልማት ፕሮጀክት የዜጎችን የረዥም ጊዜ የንግድ ትስስርና የኑሮ መሰረት ከግምት ውስጥ ያላስገባ አካሄድ መከተሉ መንግስትን ለከባድ ትችት እያጋለጠው ይገኛል። በሺዎች የሚቆጠሩ ዜጎች የዕለት ጉርስ በሚያገኙበት እንዲሁም ሰፊ የስራ ዕድል በተፈጠረበት መርካቶ የመሰለ ግዙፍ የገበያ ማዕከል ውስጥ ያለምንም በቂ የዝግጅት ጊዜና የተተኪ ቦታ ማቋቋሚያ ዕቅድ ዜጎችን በ20 ቀናት ውስጥ ንብረታቸውን አንስታችሁ ውጡ ማለት የአስተዳደሩን የፖሊሲ ክፍተትና የዜጎችን ሰብአዊና ኢኮኖሚያዊ ደህንነት ችላ ማለትን በግልጽ የሚያሳይ መሆኑን የፖለቲካና የኢኮኖሚ ተንታኞች በማንሳት ላይ ይገኛሉ። በሌተናንት ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ሉዓላዊ ሽግግር መንግስት ዛሬ ይድረስ ለሱዳን ህዝብ በሚል ርዕስ መግለጫ ወጥተዋል። ከኢትዮጵያ ድንበር አጠገብ የሚገኘውን ኩምሩክ ከተማን መቆጣጠራቸውን ያስታወቁት ጀነራል አልቡርሃን የጦር ኃይሎች በኩራትና በክብር አዲስ ምዕራፍ እየጻፉ ነው፣ ከጀመሩ እንደሚጨርሱ፣ ከተዋጉ እንደሚያሸንፉና ቃል የገቡትን ተግባራዊ እንደሚያደርጉ እያረጋገጡ ነው። ጀግኖች ልጆች በፈጣሪ እርዳታ በጽናት በቁርጠኝነት በእምነት አንድነታችን በመጠበቅ ወደፊት መራመዳቸውን ይቀጥላሉ በማለትም ጀምረዋል። በማስከተልም የጦር ኃይሉ በዛሬው ዕለት አልኩምሩክ ከተማን ነፃ ለማውጣት መቻሉን ገልጸው ይህ የሆነው በድል በተጠናቀቁ ከባድ ጦርነቶች ነው ብለዋል። ሲቀጥልም የመሐመድ ደጋሎ ቤተሰብ አሸባሪ ሚሊሻና ቅጥረኛ ወታደሮቻቸው ከፍተኛ የህይወትና የመሳሪያ ጉዳት ደርሶባቸዋል። የቀሩ አባሎቻቸው ጦር መሳሪያቸውንና ተሽከርካሪያቸውን ጥለው ጉዳት የደረሰበትን እግራቸውን እየጎተቱ ሸሽተዋል ያለው መግለጫው በኩምሩክ ከተማና አካባቢው ያለው ህዝብ ይህ ቀን እንዲመጣ በትዕግስት ሲጠብቅ በመቆየቱ ምስጋናውን አቅርቧል። የከተማውን ደህንነት በመጠበቅ መደበኛ ህይወት እንዲመለስ እንደሚያደርግም ቃል ገብተዋል። መግለጫው በማጠቃለያው ውድ ህዝቦቻችሁን የጦር ኃይላችሁ የሽብርተኛው ሚሊሻና ቡድንና ደጋፊዎቹ እስኪጠፉ ድረስ በመላው ሀገሪቱ ውስጥ የሚያደርገውን ተጋድሎ ይቀጥላል።
በደማቸው ይህንን የክብር መንገድ ለፈጠሩ ዘላለማዊ ጸሎት እናደርጋለን በማለትም አስታውቀዋል። ባለፉት ሳምንታት ከኢትዮጵያ ድንበር ቅርብ ርቀት ላይ በሚገኘው የብሉ ናይል ግዛት መጠነ ሰፊ ዘመቻ የከፈተውን የሱዳን ጦር በተለይ ካለፈው አርብ አንስቶ ከተቀናቃኙ የፈጥኖ ደራሽ ኃይሉ ጋር ከባድ ትንቅንቅ ያደረገው ጦሩ በመጨረሻም ከእልህ አስጨራሽ ውጊያ በኋላ ከተማዋን እንደተቆጣጠረ ገልጸዋል። ይህንን ተከትሎ ቤንሻንጉል ክልል በአሶሳ ዞን ወረዳዎች የሱዳኑ አማጺ ወይም አርኤስኤፍ ቁስለኛና ከኩምሩክ ከተማ የሸሸው ሰራዊት ከነትጥቁ መግባቱ ለአካባቢው ማህበረሰብ ስጋት ሆኗል ተብሏል። በተለይም በቀጠናው ያሉ ጤና ጣቢያዎችና ሆስፒታሎች በዚሁ አማጺ ቡድን ቁስለኞች ተሞልቷል የሚል መረጃ ከአካባቢው እየወጣ ሲሆን ቱርክ ወደ ሱዳኑ ጦርነት ፊቷን ካዞረች በኋላ በዩኤኢ የሚደገፈው የአርኤስኤፍ ጦር ሙሉ በሙሉ እየፈራረሰ እንደሆነም ተገልጿል። የተከበራችሁ የኤኔን ወዳጆች ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የዶል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ